በጌታ ተወደዳችሁ ቅዱሳን እንዴት ናችሁ? ሁሉ ሰላም ነው? ዛሬ በዚህ በአጭር ቪዲዮ በጣም በክርስትና ሕይወት ውስጥ ወሳኝ ነጥብ የሆነውን ነገር ማንሳት ፈልጌ ነው የመጣሁት። ስለ ኢየሱስ ክርስቶስ እሱም ስለ ኢየሱስ ክርስቶስ መመስከር ነው። ጌታ ኢየሱስ ክርስቶስ ምስክሮቼ ትሆናላችሁ አለ። ስለ ኢየሱስ ክርስቶስ መመስከር ከዳነ ክርስቲያን የሚጠበቅ ኃላፊነት ነው። ማንም በክርስቶስ አምኖ የዳነ ሰው ከሞትና ከጨለማ እስራት የተፈታ የዘላለም ተስፋ የተሰጠው ሰው ይህንን እውነት እግዚአብሔር እንዲሁ ለሰው ልጅ የሰጠውን ጸጋ ለሰዎች ማካፈል እጅግ በጣም አስፈላጊ ነው። ግን ስናካፍለው ማድረግ የሚገቡ ነገሮች ባጭሩ መናገር እፈልጋለሁ። ዛሬ ከቢሮ ወጥቼ ያው በየቀኑ የሚያደርገው ጉዳይ ነው። ለ40 ደቂቃ የእግር ጉዞ አደርጋለሁ። ከቢሮ ወጥቼ ስጓዝ አንድ እህት አገኘችኝና ባቢ ኢየሱስ ክርስቶስ ሕይወት ነው አለች። ልቤ በጣም ተነካ። አቀፍኳትና እግዚአብሔር አምላክ ከሰማይ ባርክ ብዬ አለፍኩ። ወገኖች ሆይ ስለ ክርስቶስ መመስከር ጥሩ ነው፣ ግን ሰዎችን በሚያናድድ መልኩ ማድረግ ግን አስፈላጊ አይመስለኝ፣ ውጤታማ ያደርገን። ልክ ይህች ልጅ እንደቀረበች ባቤ ኢየሱስ ክርስቶስ ሕይወት እኮ ነው ስትል እምባዬ መጣ። ቀርባ ምንም ሳትናገር ስለ እኔ ጉዳይ ሳታነሳ ስለ እምነቴ ውስጥ ሳትገባ ሳታውቀኝ ቀርባ እንደዛ አለች። የሰውን እምነት ሳናኳስስ የሰውን እምነት ሳነካ ክርስቶስ ኢየሱስን ለሰዎች መመስከር በፍቅር ፈገግ ባለ ፊት በደስታ በፍቅር ለኢየሱስ ስለ ኢየሱስ ክርስቶስ ለሰዎች መመስከር። የሰዎችን ሃይማኖት እየጎዳን እየተሳደበን በፉከራ የምናደርገው ነገር ጥሩ አይደለም። የሌለውን ዋጋ መክፈል የማይገባን ዋጋ ያስከፍለናል ብዬ አስባለሁ በግሌ። ስለዚህ ለመመስከር መጀመሪያ የሰው ልጅ አከብሩት። መከበር አለበት ሰው መጀመሪያ። እምነቱንም አትንኩበት፣ አክብሩለት። ግን የተገለጠላችን እውነት በፍቅርና እግዚአብሔር በሚሰጠን ጥበብ እናስረዳቸው፣ እንመስክርላቸው። ይሄኛንም ጌታንም ደስ ያሰኛል። ያ ሰው ይማረካል፣ ወደ ጌታ ይመጣል። ታንኪዩ፣ አመሰግናለሁ።